ነኝ ካለ አንድ ሰው መለኪያውን ጠይቀው። ኢየሱስን በስጋ አይታል? ኢየሱስ በስጋ የለም። የት ሊየው? ኢየሩሳሌም ሊሄድ? የት ሊሄድ? ችግር ምንድነው? ኪዳንና ዘመን አታውቅም። ኢየሱስ በስጋ ያለበት ጊዜ አይደለም። በአዲስ ኪዳኑ ቤተክርስቲያን መጣችሁ እግዚአብሔር እንደዚህ ይላል፣ እንደዛ ይላል፣ እንደዚህ ይላል፣ እንደዛ ይላል ካላችሁን በኋላ ቆቆቆን መርምረው ቼክ እናርጉ ሲል ቃሌን አልሰማህምና እግዚአብሔር ሊያጣ አይባልም። የእናንተ የመጽሐፍ ቅዱስ ቃል አይደለም። የአምላክ ቃል ሆኖ በቅዱስ መጽሐፉ ዜና ውስጥ ነገሥት ውስጥ አይገባም። አሁን ዋናው ነገር ግን የተተኩት የብሉይ ኪዳን ነቢያት ቸርች ውስጥ ባሉ ቅዱሳንን ለማነጽ ቤተክርስቲያንን ለማነጽ በተለያየ መንገድ ትንቢትን የሚያወጡና የሚናገሩ ወንድሞችና እናቶች አይደሉም የተኳቸው። እነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ ነህምያን ወዘተ እዛ ጋር ያሉትን የተኳቸው የጌታ ኢየሱስ ክርስቶስ ሐዋርያት ናቸው። እንዴት ሲባል እነዛ ቀጥተኛ ልዑክ ይባሉ ነበረ። ከኛ መካከል ማንም ቀጥተኛ ልዑክ የለም። በሐዋርያት ትምህርቱ ቼክ ይደረጋል። በሐዋርያት ትምህርት ትንቢቱ ቼክ ይደረጋል እንጂ እንደወረደ ወንድም በቀለ መልእክት ወደ ጅማ ሰዎች ምዕራፍ 3 ቁጥር 9 ተብሎ የማይጻፍለት ነው እኛ ጋር ያለው። የእህት አልማዝ መልእክት ወደ ጅማ ሰዎች ምዕራፍ 9 ቁጥር 3 ተብሎ አይጻፍላትም። እነዚህ ተብሎ የሚጻፍላቸው እንደ ብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ናቸው። ለምን ሲባል እነዛ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳንም የክርስቶስ ቀጥተኛ ልዑካን ሐዋርያት ብቻ ናቸው። ዝም ብላችሁ እግዚአብሔር ሆይ እኔ እነሆ ዕቃ እንዳሻህና እንደፈለግ እንደ ኪዳንህ አድርገህ ስራብኝ በሉት እንጂ በብሉይ ኪዳን ውስጥ ያሉ ነቢያት በተገለጠላቸው መገለጥ አይነት ነገር እግዚአብሔር እንዲገለጥ ብዙ አትድከሙ። ዴቭ እግዚአብሔር ከፈለገ አሁን በቀለ ና ሊለኝ አይችልም። ወደ እንደዚህ ሂድ ሊለኝ አይችልም። አይጠየቅም። እግዚአብሔር አይችልም ወይ አይባልም። እግዚአብሔር ልዑል ነው፣ የፈለገውን ማድረግ ይችላል። ግን እግዚአብሔር የሥርዓትና የኪዳን አምላክ ነው። እኛ ስለፈለግን ደግሞ የሚሆን ነገር የለም። እኛ ስለፈለግን ደግሞ የሚሰራ አምላክ አይደለም። በኪዳንና በወግ የሚሰራ አምላክ ነው። አሁን አንተን በቀለ አቤት ኖ አሁን ደግሞ ትሄድና ለቤተ ክርስቲያን እንዲህ ትላታለህ፣ እሺ ጌታ ሆይ እያልክ አትላክም። አሁን አንተ በውስጥ ወይ ስትጸልይ ወይ ስታመልክ ወይ ስትዘምር ወይ ስታሰላስል በውስጥ የሚመጣ መልእክት አለ። ከዛ አያልፍ። እነዚህን እያነበባችሁ እንደ ኤልያስ በቃ እንደው ብድግ ብዬ ብሄድ አትበሉ። እግዚአብሔር እነሆኝ ዕቃ ብቻ ምርጥ ዕቃ አድርገኝ እና እንዳሻ እንደፈለግ ስራብኝ። ያ ማለት ያው ሲሰራብህ የምትከፍለው ዋጋ እንዳለ እያሰብክ እንደዛ ማለት ነው። እና አንዳንድ ትግሎች የሚመነጩት እናይና ለምሳሌ የኢዩ ቅባት ምናምን የሚሉ ነገሮች የሚወጡት ከዚህ ውስጥ ነው። ኢዩ ኤልዛቤልን ተከታትሎ ገደላት፣ የኢዩ ቅባት ምናምን ብለህ ከኪዳን እንድትወጣ የሚያደርግ ያለ ሕግ ስላለ እንጂ ሰይፍ ሊያስይዙል ይችላል ጥቅሱ። እኛ አሁን ሌላ ነው። እናንተ ግን ከቅዱሱ ከኢየሱስ ቅባት ተቀብላችኋል ነው የሚለው። ከኢየሱስ ቅባት ከተቀበልኩ በኋላ የኢዩ ቅባት ብሎ መጮህን ምን አመጣው ሲባል ኪዳን እግዚአብሔር የኪዳን አምላክ መሆኑን አለማወቅ። በዘመኑ በኢዩ በኩል በሰይፍ ስለት ሰርቷል። በአንተ በኩል እንደሱ አይነት ቅባት የለም። ቀንድ ተደርጎ ዘይት ጭንቅላት ላይ አይፈስም በአንተ ላይ። ማናቸውም በአዲስ ኪዳን ቀንድ ይዞ እዚህ ዛሬ እንቀባለን ወንድም ብሎ ቀንድ በቀንድ ዘይት ማፍሰስ መጃጀል። ሚሊዮነር ለሆነ ሰው 50 ብር እየሰጠ ፕሮግራም መያዝ ጥሩ ነው። ቪዲዮ ማስቀረጽ ልክ ነው። ሚሊዮነር ለሆነ ሰው ዛሬ 50 ብር ልንሰጠው ነው። እሺ እኛ ከኢየሱስ ከመሲሁ ከእግዚአብሔር ልጅ ቅባት ተቀብለናል። መጽሐፍ ይላል አዲስ ኪዳን ነው። እናንተ ከቅዱሱ ከኢየሱስ ቅባት ተቀብላችኋል። እሺ ከኢየሱስ ከመሲሁ ቅባት የተቀበለ ያንዳንዱ ክርስቲያን ክርስቶስ ቅቡእ ክርስቲያን የተቀቡ በክርስቶስ ክርስቲያን ማለት በተቀባው የተቀቡ ማለት ነው። ራስ ከሆኑ ከርሱ እዚህ ጋር ያለው አካል ጅማት ብልት ሁሉ ያንን ነገር ተቀብሏል፣ ፈሶበታል አይደለም መጽሐፍ የሚለው። ታዲያ ቤት በኩል አድርገን ነው ዛሬ እንጸልያለን እንቀባለን። ምንድን ያስከው ዘይት የወረ ዘይት ወይ በቀንዶ በኩባያ ዛሬ ይቀባል ብለን እሱን አውጥተን ስንደፋበት ብንውል ምንድን ነው?
ለጋሽ ሳላሙዲ ሽብር መሸለም ምንድን ነው? ወንድሜ ውስጥ ያለው ከቅዱሱ የተቀበለው ቅባት ነው የሚበልጠው፣ የቡትሌ ዘይት ነው የሚበልጠው። ምንድን ነው ሲባል እናነባለን። እንደዚህ አይነት ሰዎች መጀመሪያ የሚነሱብን ምን ብለው ስላችሁ፣ አንዳንዶች ብሉይና ሐዲስ እያሉ ሊከፍሉ ይፈልጋሉ ይሉናል። እኛ አይደለንም የከፈልነው፣ መጽሐፉ ራሱን ነው ከፍሎ የጠበቀን። ብሉይና አሮጌና አዲስ ኪዳን ብሎ ኪዳኑ፣ አሰራሩ፣ ተስፋው አሮጌና አዲስ ነው ብሎ የጠበቀን መጽሐፉ ነው፣ እኛ አይደለንም። ግን እንደፈለጉ ቲያትር መስራት የሚፈልጉ ሰዎች በኪዳን ከፍለው ማጥናት አይፈልጉም። አውቀው ልክ እኛ ብሉይ ኪዳንን እንዳልተቀበልን ለማስመሰል ሲዋሹ ታገኛለህ። እንደዚህ አይነት ሰዎች አለ ኪዳናቸው ቸርች ውስጥ የፈለጉትን ቲያትር ከሳሙኤል እያዩ ሊሆን ይችላል፣ ከንጉስ ዳዊት እያዩ ሊሆን ይችላል፣ ከሆነ ነቢይ እያዩ ሊሆን ይችላል፣ ከሆነ ንጉስ እያዩ ሊሆን ይችላል። አለ ኪዳን የእግዚአብሔርን የተዋጀ ሕዝብ ቤዛነትን የተቀበለ የአዲሱን ኪዳን ሕዝብ ቅዱሱን ሕዝብ በተቀባው የተቀቡትን ሕዝብ ከቅዱሱ ከኢየሱስ ቅባትን የተቀበለውን ሕዝብ ለማጃጃልና ፕሮግራም ለማጣፈጫ ሊጠቀሙበት ነው ይፈልጉት። ለዚህ ምን ይሆንብናል መሰላችሁ? የተምታታ አስተሳሰብ፣ የተምታታ ኪዳን፣ የተምታታ ኑሮ፣ የተምታታ አመለካከት፣ ሁለት አይነት ነገር ኦሪታዊም ያደርገናል፣ አዲስ ኪዳናዊም ያደርገናል። አልዳንምም ድነናንልም የሚለው ነገር የሚመጣው ከዚህ የተነሳ ነው። የድሮን ነቢይና የአሁኑን ነቢይ አለመለየት ይመጣል። የድሮን ትንቢትና የአሁኑን ትንቢት አንድ የማድረግ አደጋ ይመጣል። የካሪዝማቲክ ቀውስ ውስጥ እንገባለን ማለት ነው። የማይወጣበት የካሪዝማቲክ ቀውስ፣ እርኩሳን መናፍስትም አብረው የሚጨፍሩበት ጉባኤ እንመሰረታለን ማለት ነው። ማጥራት ያስፈልጋል። እነዚህን ሰዎች አሁን ኤልያስ ተናገረ። እግዚአብሔር እንዲህ ይላል ገድለ ወረስከውን ብለን ንገረው። ሰውየው ኤልያስ ሌላ ነገር ማውራት አይችልም። እግዚአብሔር እንዲህ ይላል ገድለ ወረስከውን ብለን ንገረው። ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለን ንገረው። እንደወረደ ንገረው እንጂ በውስጥ መጥቶ እግዚአብሔር መንፈስ እንዲህ ይለኛል ወይም ጌታ እንደዚህ ውስጤ እንደዚህ ይመጣል ብለህ ሰምተህ አይደለም። ቀጥታ ንገረው። እንደዚህ ያልክ ንገረው። እሺ እንደዚህ በለው። ልክ እናንተ የሆነ ልጅ ጠርታችሁ እና ሄደ ትየንትና እንደዚህ በላችሁ እሺ እንደምትል። በእርግጥ ልጁ ሲደርስ ሙሉ ላያወራ ይችላል። ነብዩ ኤልያስ ግን እንደዛ አይደለም። አካብም ኤልያስን ጠላቴ ሆይ አገኘህኝ አለው። በቀደም አይተነዋል አይደል? ግን መልእክቱ የማን ነው? የእግዚአብሔር ነው። አካብ የሚለው ምንድነው? ኤልያስ ባጭሩ ጠላቴ አገኘህኝ። ኤልያስስ የማን ተወካይ ነው? አቤት የእግዚአብሔር አይደል? ስለዚህ እንዲህ ማለት ይችላል። እርሱም እንዲህ ብሎ መለሰለት አግኝቻለሁ ማለት ይችላል። አንተ ግን አትችልም። አግኝቻቸዋለሁ አትልም። ይሰማል። አገኘሁህ ማለት አትችልም። ያኛው ሪፕሬዘንታቲቭ ነው። ያ አፈ እግዚአብሔር ነው። በል ተናገር ተብሎ የሄደ ሰው ነው። እግዚአብሔር በዛ ሰውዬ በኩል የማይታየው አምላክ ይሄን የሚታይ ሰውዬ ተጠቅሞ ነው የሚያወራው። ስለዚህ ኤልያስን መቃወም እግዚአብሔር መቃወም። ኤልያስ የሚያወራው ለእግዚአብሔር ቃል ስለሆነ ኤልያስ እንደማን ሆኖ ነው የሚያወራው? አሁን ራሱ ምን ይላል? አግኝቻለሁ ይልና በእኔ ፊት አይለው በእግዚአብሔር ፊት ክፉ ለማድረግ ራስን ሸጣሃልና። ሰውየው የማን ተወካይ ነው? ሙሉ በሙሉ የእግዚአብሔር ወኪል ሆኖ ነው የሚያወራው። እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞ እጠርግሃለሁ። እንደዚህ እኛ ጋር እንደዚህ እንዳትሉ። እኛ ጋር ጠርገን ነው የምናስወጣው እንደዚህ አይነቱን ሰው እንጂ ያስፈራራ ጠርጋለ። ማን? ኤልያስ የአምላክ ወኪል። እግዚአብሔር በአዲስ ኪዳን መጀመሪያ በልጁ ነው የተናገረ። ልጁ ራሱ ጠርጋለሁ አላለንም። እንጥረጋቸው እንደ ብለው ያሰቡትን ምን አይነት መንፈስ ነው የሆነላቸው? እኔ ላድን ነው እንጂ ላጠፋ አልመጣሁም ነው ያለው። ሰውየው ግን ኪዳኑ ነው፣ ወኪል ነው። የማይታየው የእስራኤል አምላክ በነቢዩ በኩል አፉን ተጠቅሞ እየተናገረ ነው። አዎ አግኝቻለሁ፣ ገና ክፉ ነገር አመጣብሃለሁ፣ ፈጽሞ ጠርጋለሁ። ከአካብም በእስራኤል ዘንድ የታሰረውን የተለቀቀውን ወንድ ሁሉ አጠፋለሁ። በሥራ ማስቆጥተኸኛልና እስራኤልንም አስተሃልና ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ ወዘተ 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 አለ። ስለዚህ የተናገሩትን አለማክበር ምናልባት ከጠቀመን ሁለተኛ ዜና 25:16 አውጣልኝ። እስከዛ
የነዚህ ሰዎች ቃል አለመቀበል ወይም አለማክበር ቀጥታ ኤልያስን አላከበረም አይባልም። ኤርሚያስን አላከበሩትም። ኤልያስን ናቁት፣ ኤርሚያስን ናቁት፣ ኢሳያስን ናቁት ሳይሆን የሚባለው ያኔ ማን ነው? የእስራኤልን አምላክ ናቁ። የእስራኤልን አምላክ ቃሉንም አልሰሙም። የእስራኤል አምላክ የተናገረውንም እምቢ አሉ፣ አልሰሙም እየተባለ እንጂ የሚነገረው እኛ ጋር ባለው አይነት የትንቢት አገልግሎት አልነበረ። እንደዛ ከሆነ እሱም ሲናገር በእውኑ አንተ የንጉሡ አማካሪ ልትሆን ተሾማልና ተው ቅጣትን ስለምንሻት አለው። ነቢዩም ይህን አድርገሃልና ምክሬን አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎ ተው። ጭቅጭቁ ከነቢዩ ጋር ነው። ንጉሡ ደግሞ ምንድን ያለው ነቢዩን? በእውኑ አንተ የንጉሡ አማካሪ ልትሆን ሾመንሃል፣ ቅጣትን ስለምትሻለህ አለው ነቢዩን። ነው ሾሜ ካለው አማካሪ አድርጌ ብሎ ንጉሡ ነቢዩ ላይ እንደዛ ሲል ነቢዩ ምን አለ? ይህን አድርገሃልና ምክሬንም አልሰማህምና። ግን የተናገረው ይዞት የመጣው እግዚአብሔርን ቃል የሚያወራውን ስሙት። ሰውየው ምክሬንም አልሰማህምና እኔ ነው ወይስ እግዚአብሔር? እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎ ተወ። ቀጥታ ነቢዩን አለመቀበል። ማንን አለመቀበል? እግዚአብሔር ሊያጠፋው የወደደ ሰው ማንን አይሰማም ነበር? ነቢዩን አይሰማም ነበር። እግዚአብሔር ሊባርከው የፈለገ ሰው ማንን ይሰማ ነበር? ነቢዩ። የማን ቃል ነች? የእግዚአብሔር ቃል ነች። ስለዚህ ነቢዩ ጣጣ የለበትም። አሰማም ችግር የለውም። እግዚአብሔር ሊያጠፋ እንደወደ አውቄያለሁ፣ ምክንያቱም ቃሌን አልሰማህምና። እነዚህን ጥቅሶች እነዚህን ልማዶች ይዛችሁ በአዲስ ኪዳኗ ቤተክርስቲያን መጣችሁ እግዚአብሔር እንደዚህ ይላል፣ እንደዛ ይላል፣ እንደዚህ ይላል፣ እንደዛ ይላል ካላችሁን በኋላ ቆቆቆን መርምረው ቼክ እናርጉ ሲል ቃሌን አልሰማህምና እግዚአብሔር ሊያጠፋ አይባልም። የእናንተ የመጽሐፍ ቅዱስ ቃል አይደለም። የአምላክ ቃል ሆኖ በቅዱስ መጽሐፉ ዜና ውስጥ ነገሥት ውስጥ አይገባም። የእኛ ቼክ የሚደረግ ነው። እንደዛ ከሆነ እነዚህን ስልጣን ያላቸውን ቀጥተኛ የቃል መገለጥ ያላቸውን እነዚህን የአምላክን ቃል አፍ ሆኖ የሚናገሩ እነዚህ የሚናገሩትን ቃል አለመቀበል እግዚአብሔርን አለመቀበል፣ እነሱን አለማክበር እግዚአብሔርን አለማክበር የሆኑ ነቢያትን በአዲስ ኪዳን የተኳቸው የአጥቢያ ነቢያት ሳይሆኑ ምኖች ናቸው ብለናል? የአዲስ ኪዳን ሐዋርያት ናቸው። ዛሬ ትምህርቱ ይሄ ነበረ። የአዲስ ኪዳን ሐዋርያትን እንያቸው። ልክ የብሉይ ኪዳን ነቢያት ቀጥተኛ የሆነ የአምላክ ቃልን ወይም የአፉን ቃል እንደተናገሩትና በጽሑፍ እንደሚጻፍ በአዲስ ኪዳን ቀጥተኛ የሆነው የአምላክን ቃልና መመሪያ ትእዛዝ አምጥተው እነሱና ከነሱ ጋር ባሉት ያጻፉት የደጎሱት ሐዋርያት ብቻ ናቸው። ቀጥተኛ የቃል መገለጥ ያላቸው ሐዋርያት ስንል እነሱን ነው። ቀጥተኛ አምላክ ቃል መገለጥ የተሰጣቸውን ሐዋርያት። አንደኛ እነዚህ ሐዋርያት በአዲስ ኪዳን ልክ እንደ ብሉይ ኪዳን ነቢያት የክርስቶስ ልዑክ ናቸው፣ መልእክተኛ ናቸው። አብራችሁን የቆያችሁ ሰዎች ታስታውሳላችሁ። የብሉይ ኪዳን ነቢያት ቀጥተኛ የእግዚአብሔር ልዑክ ናቸው። ሙሴ አቤት ሂድ እየተባለ፣ ኤልያስ አቤት እንደዚሁን ቀጥተኛ ልዑክ ናቸው። ቃላቸውም ቀጥተኛ ሪቬሌሽን ነው። ኤቨሪ ወርድ ፍሮም ዘ ሎርድ ያልኳችሁ የእግዚአብሔር ቀጥተኛ የአፉ ቃል ፊደል በፊደል ነጥብ በነጥብ የሚገለጥባቸው ነው። በአዲስ ኪዳን ቀጥተኛ የክርስቶስ ልዑክ የሆኑት ልዑካን የሆኑትና እንደዛ አይነት ቀጥተኛ የቃል መገለጥን ከአፉ የሰሙና ከአፉ የተቀበሉት ሐዋርያት ናቸው። ያመሳስላቸዋል። ለምን ኢየሱስ ታዲያ የብሉይ ኪዳን ነቢያት የቃል መገለጥ ቀጥታ መጥቶላቸዋል? እነዚህንም የሱን ተከታዮች ነቢያት ብሎ እንደ ኢሳያስ እንደ ኤርሚያስ ነቢይ ብሎ ቢያስቀጥላቸውስ ብለን ምን ጠይቅበት ቦታ አለ። እዛ ጋር እንመልሰዋለን። ለምን ሐዋርያ ብሎ ታዲያ ስም አወጣላቸው? እሱን ነገ ነው የምንቀጥለው ጌታ ቢፈቅድ። አሁን ዋናው ነገር ግን የተተኩት የብሉይ ኪዳን ነቢያት ቸርች ውስጥ ባሉ ቅዱሳንን ለማነጽ ቤተክርስቲያንን ለማነጽ በተለያየ መንገድ ትንቢትን የሚያወጡና የሚናገሩ ወንድሞች እናቶች አይደሉም የተኳቸው። እነ ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ እነ ነህምያን ወዘተ እዛ ጋር ያሉትን የተኳቸው የጌታ ኢየሱስ ክርስቶስ ሐዋርያት ናቸው። እንዴት ሲባል እነዛ ቀጥተኛ ልዑክ ይባሉ ነበረ። ከኛ መካከል ማንም ቀጥተኛ ልዑክ የለም። በሐዋርያት ትምህርቱ ቼክ ይደረጋል። በሐዋርያት ትምህርት ትንቢቱ ቼክ ይደረጋል እንጂ እንደወረደ ወንድም በቀለ መልእክት ወደ ጅማ ሰዎች ምዕራፍ 3 ቁጥር 9 ተብሎ የማይጻፍለት ነው እኛ ጋር ያለው። የእህት አልማዝ መልእክት ወደ ጅማ ሰዎች ምዕራፍ 9 ቁጥር 3 ተብሎ አይጻፍላትም።
እነዚህ ተብሎ የሚጻፍላቸው እንደ ብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ናቸው። ለምን ሲባል እነዛ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳንም የክርስቶስ ቀጥተኛ ልዑካን ሐዋርያት ብቻ ናቸው። ጥቅስኒ መጀመሪያ ሐዋርያ ማለት ራሱ የቃሉ ፍቺ ምንድን ነው? ሐዋርያ ማለት የቃሉ ፍቺ ግዕዝ ነው። ሆረ ማለት ነው። ሆረ ማለት ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት ነው። ተልኮ የሚሄድ ማለት ነው። ያጅ ማለት ነው። ተልኮ የሚሄድ ማለት ነው ሐዋርያ ማለት። ስለዚህ ከስማቸው እንኳን ስንነሳ ቀጥተኛ የእግዚአብሔር ልዑክ ወይንም ሐዋርያት ወይንም በአማርኛ የተላኩ መንገደኞች ወይም ተጓዦች ሐዋርያቶች ናቸው ከስማቸው ስንነሳ ማለት ነው። እኛ ምንድነን? እኔ ራሴ አሁን ቃል ማስተምረው ሰውዬ ወይም ጳውሎስ ያልጻፈው ጴጥሮስ ያልጻፈው እኔ ደግሞ ገና የምጽፈው መልእክት አለባ እንደዚህ ይባላል እንዴ? አይባል ማለት በቃ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ያልጻፉልን መገለጥ የለም። ማንም ምንም ያመጣው አዲስ ነገር የለም። ባለው ነገር ላይ መተናነጽ ብቻ ነው። ጳውሎስ እኛ መሰረትን መስርተናል፣ ሌላው በላዩ ላይ ያንጻል ነው ያለው። አሁን ያለው ትንቢት፣ አሁን ያለው ማስተማር፣ አሁን ያለው ቃል፣ አሁን ያለው መዝሙር፣ አሁን ያለው የጸጋ ስጦታ ሁሉ ለምን ብቻ የሚሆን ነው? ለማነጽ ነው እንጂ ማንም ሰው ጳውሎስ ያልተገለጠለት ለኔ ተገለጠ አለ፣ ጴጥሮስ ያልነቃው እኮ እኔ ባነንኩበት ነገር አለ ሊል መብት የለውም። ሁላችን በእነሱ የተፈጸመች መገለጥ ስር ሆነን ለመተናነጽ እንተነብያለን፣ ለመተናነጽ እንጸልያለን፣ ለመተናነጽ እንማማራለን። ያንን ግን መነቅነቅ አንችልም። ከስልጣንም አንጻር እነዛም ነቢያት የተኳቸው እነዚህኞቹ ሐዋርያቶች ናቸው። ቀጥተኛ ልዑክ ናቸው። እነዚህም ቀጥታ በኢየሱስና በአብ የተላኩ ናቸው። ዮሐንስ 20 ቁጥር 21 ላይ ኢየሱስ እንደዚህ አለ፣ አብ እኔን እንደላከኝ አላቸው። 20 ቁጥር 21 ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው። 12ቱን ሐዋርያት 11ዱ ነው እዚህ ጋር ሌባው የለም። ለእናንተ ይሁን አብ እንደላከኝ እኔ ደግሞ እልካችኋለሁ አለን አላቸው። እሺ ይህን ወስደ አብ ኢየሱስን እንደላከው ኢየሱስ ደግሞ እኔን ላከላችሁ ምእመናን አይባልም። እኛ በተሰጠን ጸጋ የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስን ለመግለጥ ወይ መንፈስ ቅዱስ በእኛ ውስጥ ሆኖ ለማስተማር፣ ለተለያየ ነገር፣ ለመዘመር ወዘተ የሚሰራው አገልግሎት ሲሆን ይሄን ለማነጽ የሚሆን እንጂ እነግራቸዋለሁ አብ ኢየሱስን እንደላከው አድርጎ እኛን አላከን። አብ ኢየሱስን እንደላከው አድርጎ የላከው 12ቱን ሐዋርያት። ለዚህ ነው አብሯቸው እፍ የሚል ቃል ይገባል። እፍ አላቸው። የምታስሩት የታሰረ የምትፈቱት ብሎ የሰጣቸው ልጅነት አይደለም፣ ስልጣን ነው። እፍ የተባሉበት ቦታ ሐዋርያዊ ስልጣን ነው። ልክ ያ የሞተውን አዳም እፍ ብሎት ሕይወት እንደዘራበት በአዲሱ ኪዳን ያለውን አገልግሎት ሕይወት የሚሰጠውን አገልግሎት ለመስራት የላከው እፍ ያለባቸው ሰዎች ናቸው። ለዚህ ነው ምን ይላል መጽሐፉ? የጌታ የኢየሱስ ክርስቶስ የቀደሙት ሐዋርያቶች ማለት ነው ያሏችሁን አስቡ። አውቶሪቲ ያለው ንግግራቸው ውስጥ እና ኢየሱስ ምን አላቸው? እነዚህን ማለት ጴጥሮስ የመጣበትን ባክግራውንድ ሁሌ ስለምናወራ እንዳንዘናጋ የመጣበት ባክግራውንድና የሰውየው የግል ሕይወቱ አንዳንድ ነገሩን ስናየው ሰውየው ኢየሱስ ጋር ከደረሰ በኋላና በእግዚአብሔር መንግሥት ውስጥ አማድ ከሆነ በኋላ ስም ከተቀየረለት በኋላ የተሰጠው ስልጣን ጋር ግን መጠጋጋትና መታከክ አይቻልም። ይሰማል። በአንዳንድ ቤተ እምነት ውስጥ ያሉ ሰዎች የቤተ እምነት መሪዎቻቸውን አቡኑን፣ ጳጳሱን ወዘተ እንደማይታከኳቸው እንደማይጋፏቸው እናንተ ይሄንን ክርስትና ለእናንተ ያመጡት የጌታ የኢየሱስ ክርስቶስ ሐዋርያት ከሆኑ መጋፋትና መታከክ ልክ አይደለም። ጴጥሮስና እኛ መካከል መከባበር ሊኖር ያስፈልጋል። ጴጥሮስ የእናንተ ሰፈር ያለው አፖስትል እንትን አይደለም። ጴጥሮስ ማለት በእግዚአብሔር መንግሥት ውስጥ የበዓለ ሃምሳ ቀን ወጥቶ የሰበከው ሰውዬ ነው። ጴጥሮስ ማለት ሐናንያና ሰጲራ በፊቱ ድፍት ያሉ ሰዎች በየተራ ሬሳቸው የወጣለት ሰው ነው። ጴጥሮስ ማለት እንደ ሌላ ሰው ሆኖ የተቀየረ ሰው ነው። ጴጥሮስን እንደዛ ጴጥሮስ እንዲሆን ያደረገው ስምዖንን የተሰጠው ስልጣን ሐዋርያዊ ስልጣን። ስለዚህ